የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ሐሙስ ጥር 28 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሌ ጋር በሚያዋስኑ የድንበር አካባቢዎች ጉዞ እንዳይደረግ አሳሰበ። የፕሪቶሪያ ቋሚ የተኩስ አቁም ስምምነት ክትትል ቡድን አባላት የጊዜያዊ አስተዳደሩን ፍቃድ ካገኙ በኋላ ዛሬ መቀለ መግባታቸውን መቀለ የሚገኘው የኢትዮ ዲስኮርስ የመረጃ ምንጭ ገለጸ። በኦሮሚያ በርካታ አካባቢዎች የስልክ ኔትወርክ መቋረጡ በሚሰሩት ስራ ላይ ተጽዕኖ እንዳደረሰባቸው ነዋሪዎች ለኢትዮ ዲስኮርስ ገለጹ። በምዕራብ ወሎ ግንባር ወግድ ወረዳ የተካሄደ ውጊያ በርካታ የመንግስት ኃይሎች መደምሰሳቸው ተነገረ። እነዚህና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኤርትራና ከሶማሊያ ጋር በሚያዋስኑ የድንበር አካባቢዎች ጉዞ እንዳይደረጉ አሳሰበ። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭለር የጉዞ መረጃ መድረክ መረጃ ማመላከቱ ኢትዮ ዲስኮርስ ተመልክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎቹ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ጠይቋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም በአማራጭ መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩ መክረዋል። ከትግራይ ክልል በተጨማሪም የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሌ ጋር በሚያዋስኑ የድንበር አካባቢዎች ጉዞ እንዳይደረጉ አሳስቧል። ማስጠንቀቂያው ከአማራና ከቤንሻንጉል ጉሙዝ ክልሎች ጋር የሚያዋስኑትን የኦሮሚያ ሰሜናዊ ክልሎችንም ይጨምራል። ከዚህ ቀደም እንዲህ አይነት ክልከላ እንግሊዝ ይፋ ማድረጓ ይታወሳል። የፕሪቶሪያ ቋሚ የተኩስ አቁም ስምምነት ክትትል ቡድን አባላት የጊዜያዊ አስተዳደሩን ፍቃድ ካገኙ በኋላ ዛሬ መቀለ መግባታቸው መቀለ የሚገኘው የኢትዮ ዲስኮርስ የመረጃ ምንጭ ገለጸ። የአፍሪካ ህብረት በክትትል ማረጋገጫና ተገዥነት ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን ነው ዛሬ መቀለ የገባው። የአፍሪካ ህብረት ኮሚሽን የፖለቲካ የሰላምና የደህንነት ጉዳዮች መምሪያ የፕሪቶሪያው የተኩስ አቁም ስምምነት ክትትል ቡድን አባላት ዛሬ መቀለ መድረሳቸውን ተከትሎ ኮሚሽኑ በፌዴራል መንግስትና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተግባራዊ ለማድረግ ከፍተኛ ባለሙያዎች በክትትል ላይ ይገኛሉ። አባላቱ የጊዜያዊ አስተዳደሩን ፍቃድ ካገኙ በኋላ ነው ወደ መቀሌ እንደገና የተሰማሩት ተብሏል። በኦሮሚያ በርካታ አካባቢዎች የስልክ ኔትወርክ መቋረጡ በሚሰሩት ስራ ላይ ተጽዕኖ እንዳደረሰባቸው ነዋሪዎች ለኢትዮ ዲስኮርስ ገለጹ። ኢትዮ ዲስኮርስ ባደረገው ማጣራት የኦሮሞ ነጻነት ጦር አሁን ላይ በስፋት በሚንቀሳቀስባቸው በኦሮሚያ ክልል በሰሜን ሸዋ ዞን የተለያዩ ወረዳዎች ከሰኞ ጥር 25 ቀን አመሻሽ ጀምሮ የስልክ ኔትወርክ መቋረጡ ማወቅ ችሏል። ኔትወርኩ የተቋረጠው በታጣቂ ቡድን ላይ እርምጃ ለመውሰድ እንዲያመችና የመረጃ ልውውጥን በቅድመ ሁኔታ ለመከታተል ታስበው መሆኑ ሳይሆን እንዳልቀረ አንድ የአካባቢው የፖሊስ አባል በተለይ ለኢትዮ ዲስኮርስ ገልጸዋል። ከዘመቻው ጋር በተያያዘም ከሰሞኑ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና የክልሉ ፖሊስ አባላት ወደ ዞኑ መግባታቸው ታውቋል። ይሁን እንጂ በአካባቢው የሚኖሩ ዜጎች መንግስት ኔትወርክ ከመዘርጋቱ የዕለት ተዕለት ኑሯቸው ከባድ እንዳደረገው ለኢትዮ ዲስኮርስ ተናግረዋል። በተለይ በአካባቢው አነሰም በዛም በንግድ ስራ ተሰማርተው የሚገኙ ነጋዴዎች በአቅራቢያቸው ከሚገኙት ጎረቤት ወረዳዎች ጋር የንግድ ልውውጥ ማድረግ አለመቻላቸውን ነው አበክረው የተናገሩት። እነዚህን በሰሜን ሸዋ ዞን የሚገኙ ነዋሪዎች መንግስት አፋጣኝ ምላሽ እንዲሰጣቸው በኢትዮ ዲስኮርስ በኩል መልእክታቸውን አስተላልፈዋል። በምዕራብ ወሎ ግንባር ወግድ ወረዳ በተካሄደ ውጊያ በርካታ የመንግስት ኃይሎች መደምሰሳቸው ተነገረ። በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በሁለት ጄኔራሎች የተመራ ለተከታታይ 2 ቀናት የዘለቀ ከባድ ውጊያ የተካሄደ ሲሆን በዚህ ውጊያ በርካታ የጠላት ኃይል ተደምስሷል።
2 መድፍ፣ 2 ሞርተር፣ 124 ዙ 23 እና ከ60 በላይ በሚሆን ተሽከርካሪ የተጫነ እግረኛ ሰራዊት ይዘው እንደነበር ተረጋግጧል። የ11ኛ እዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌ እንዲሁም የኮማንዶና አየር ወለድ እዝ ኮር 2 አዛዥ ብርጋዲየር ጀነራል ሞሲሳ ቶሎሳ በምዕራብ ወሎ ግንባር ወግድ ወረዳ ውስጥ በርካታ ቀጠናዎችን የሸፈነ ውጊያ መክፈታቸው ነው የተነገረው። የአፋብን ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ሰራዊት ባካሄደው የመልሰው ማጥቃት ውጊያ ድል መጎናጸፉ ጦሩ ገልጿል። ከበላይ ዘለቀ ምሽግ በተጨማሪ በጎረንጅ ገለሌ፣ ሸመኔና ሌሎች አካባቢዎች ውጊያ ሲካሄድ ውሎ አድሯል። ወግድ ወረዳ ውስጥ እየተካሄደ ባለው ውጊያም መሃል ከባድ ሽንፈት የገጠመው አገዛዙ ለፋኖ መረጃ ሰጥታችኋል የተባሉ 2 የብልጽግና አመራሮችና ንጹሐን መታሰራቸውም ለማረጋገጥ ተችሏል። ተመልካቾቻችን ለዛሬ ዕለተ ሐሙስ ጥር 12 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሌ ጋር በሚያዋስኑ የድንበር አካባቢዎች ጉዞ እንዳይደረግ አሳሰበ። የፕሪቶሪያ ቋሚ የተኩስ አቁም ስምምነት ክትትል ቡድን አባላት የጊዜያዊ አስተዳደሩን ፍቃድ ካገኙ በኋላ ዛሬ መቀለ መግባታቸውን መቀለ የሚገኘው የኢትዮ ዲስኮርስ የመረጃ ምንጭ ገለጸ። በኦሮሚያ በርካታ አካባቢዎች የስልክ ኔትወርክ መቋረጡ በሚሰሩት ስራ ላይ ተጽዕኖ እንዳደረሰባቸው ነዋሪዎች ለኢትዮ ዲስኮርስ ገለጹ። በምዕራብ ወሎ ግንባር ወግድ ወረዳ የተካሄደ ውጊያ በርካታ የመንግስት ኃይሎች መደምሰሳቸው ተነገረ።